Christianity is about encountering Christ in our life. It's not a religion. There are a lot of religions in this world, but Christianity is not about religion. It's about the touch of Christ, daily touch of Him in our life. ምክንያቱም እግዚአብሔርን ያልተገናኘው ሰው ስለ እግዚአብሔር ምንም አይዲያ ሊኖረው አይችልም። ካልተገናኘን እግዚአብሔር we value what is like in our world በዓለማችን ላይ ያለው ነገር ነው value የምናደርገው። እሱ ወዳለበት ምን ማድረግ መቅረብ፣ ለእርሱ እንዲነካን ምን ያስፈልገናል? we need to have a thirst, hunger ያስፈልገናል። we need to have a hunger so that we have like we experience እሱ እንዲነካን። ታውቃለህ ዛሬ በዚህ ቦታ ላይ ጌታ የሚያስተምሩ አጠር ያለች ቃል አቀርባለሁ። አሜን። So I'm going to preach also in English and Amharic, right? እሺ ክብር ለጌታ ይሁን። አሜን። እስቲ ዛሬ እግዚአብሔር በልዩ መንገድ እንዲነካን ጸልያለሁ። አሜን። ዛሬ እግዚአብሔር በልዩ መንገድ እንዲነካን በልዩ መንገድ እንዲገኝ አሜን። በልዩ መንገድ እግዚአብሔር ካልተገናኘን የእግዚአብሔር ሀሳብ መረዳት በጣም ያስቸግራል። አሜን። ምክንያቱም እግዚአብሔርን ያወቁ ሰዎች በዘመናቸው እግዚአብሔርን ያወቁ ሰዎች እነማን ናቸው ቢባል እግዚአብሔር የነካቸው ሰዎች ናቸው። አሜን። Those people who encountered God, those people who encountered God are those people who knows, who have the knowledge of God. ስለዚህ እግዚአብሔር ካልነካን በምንም አይነት መንገድ የክርስትና ሕይወት ሊገባን አይችልም። So we cannot understand God and Christianity unless and otherwise we face God. We face Him or we encounter Him. So the things of the spiritual thing, when we are መንፈሳዊ ዓለም ውስጥ የምናየው መንፈሳዊ ዓለም የእግዚአብሔር ዓለም ማለት እግዚአብሔር የሚያስተዳድረው ዓለም it's going to be meaningless to us if we don't encounter Him face to face. ስለዚህ እግዚአብሔርን ፊት ለፊት ካላየነው፣ እግዚአብሔርን ፊት ለፊት ካልተገናኘነው በምንም አይነት መንገድ የእግዚአብሔር ሀሳብ ሊገባን አይችልም። ልንመላለስ እንችላለን፣ እግዚአብሔር ቤት ልንወጣ እንችላለን፣ ልንገባ እንችላለን። ነገር ግን እግዚአብሔር ፊት ለፊት ካላየነው፣ ኢንካውንተር ካላደረግነው ሕይወታችን በምንም አይነት መንገድ ሊለወጥ አይችልም። ግልጽ ነው። ስለዚህ ዛሬ የምንማረው ትምህርት ስለዚህ ነው። እግዚአብሔርን ምን ማድረግ? ኢንካውንተር ማድረግ። እግዚአብሔርን ፊት ለፊት እንዴት ልናየው ናቸው። እግዚአብሔርን ፊት ለፊት ልናየው ካልቻልን እግዚአብሔር ሊነካን አይችልም። እግዚአብሔር ካልነካን if He doesn't unlike encounter or if He doesn't touch us, if we don't have the touch of the Spirit in our life, it will be very hard for us to comprehend the things of God. When the መንፈሳዊ የሆነው ዓለም ልናውቃቸው ነው። ስለዚህ ይሄንን በተመለከተ መጽሐፍ ቅዱስ ላይ እንዴት እግዚአብሔር የነካቸው ሰዎች ወደፊት ለፊት እግዚአብሔር ያሉት ሰዎች እንዴት እንደተነገሩ በመጽሐፍ ቅዱስ ላይ እንመለከታለን። አሜን። ይኸውላችሁ you can be in the house of God. You can be in the house of God. You can be born from the Christian parents. You can be here today because you are attending the church. You can be in the house of God, but you can be in the house of God. እግዚአብሔር ቤት መኖር ይቻላል, but at the same time you may not encounter Him face to face. እግዚአብሔር ቤት ውስጥ ልንገኝ እንችላለን፣ እግዚአብሔር ሳይነካን ልንኖር እንችላለን። ምክንያቱም እግዚአብሔር ሲነካን when we encounter God, when we encounter Him, እግዚአብሔር ሲያገኘን፣ እግዚአብሔር ሲነካን
our life is going to be transformed 360 ህይወታችን 360 ዲግሪ ነው። ማን ሲነካ? እግዚአብሔር ሲነካ። እስቲ እግዚአብሔር ሲነካ when we encounter God, when we see him face to face, እግዚአብሔር ካልነካ ወደ እግዚአብሔር መነካት ውስጥ ካልመጣን የእግዚአብሔር ሀሳብ ሊገባ አይችልም። አሜን። በዚህ መንፈስ ዛሬ ሰውም አሜን። አንዳንድ ሰዎች ተነሳና ጨርሳና going to have like 5 points, and these 5 points they're going to change your life. You're not going to be the same. Amen. If you have the heart of hunger for the face of God, God is going to come to you today, and you're going to encounter him. Amen. እናንተ መጥቶ ሊያገኛችሁ የሚችለው እግዚአብሔር ሁሉ ዝግጁ ግን እሱን ለማግኘት እሱን ሊነካቸው ግን ወደ እርሱ የሚሄዱ ሰዎች በጣም ጥቂቶች ጌታ ነው። ስለዚህ ስብከታችን አርዕስት ዛሬ የምንደርሱ እግዚአብሔርን ፊት ለፊት መገናኘት ወይም in English we can say what I'm going to preach today is encountering God in our life. Encountering God in our life. ወይም ደግሞ experiencing God in our life. ወይም ደግሞ God's touch in our life. When God's touch comes into our life, something is going to change in all parts of our way of living the Lord. ስለዚህ የእግዚአብሔር ቃል እንግዲህ ዛሬ የምንመለከተው ምንድነው? እሱ እንግዲህ የተነካ ሰው የሚለው ነው የምንመለከተው። እስቲ መጀመሪያ ላይ የምንመለከተው አንደኛ ዮሐንስ ወንጌል ላይ ኔርና ምዕራፍ 1 ላይ ሁላችንም እንመለከታለን። ምዕራፍ 1 ያወጣልኛል ያገኘ ሰው ካለ ምዕራፍ 1 ቁጥር 30 ጀምሮ እዚህ ላይ ምናልባት ካለ ያወጣልና ሁላችሁ ያላችሁ መጽሐፍ ቅዱሳችሁ ያወጡና ኦኬ። ስለዚህ እዚህ ክፍል ላይ እንመለከታለን። ሁላችንም እዚህ ክፍል ላይ ስንመለከት በጣም የሚገርም አስደናቂ የሆነ ጌታችን ኢየሱስ ክርስቶስ ያደረገው ወይም ደግሞ ደቀ መዛሙርት እንዴት ክርስቶስን ኢንካውንተር እንዳደረገው እንዴት እንደነካቸው የሚያመለክት ጽሑፍ በዚህ ውስጥ እናገኛለን። ስለዚህ መጽሐፍ ቅዱሳችን ሁላችንም አንደኛ ዮሐንስ ላይ እናወጣና ምዕራፍ 30 ጀምሮ ያለውን አንድ ሰው ያነብልኛል ያገኘን፣ ካልሆነ ግን ሌላ ሰው ሊያነብ ይችላል። እሺ፣ አንደኛ ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 1 ቁጥር 35 ጀምሮ እናነባዋለን። ቁጥር 35 ጀምሮ እናነባዋለን። 35 ቁጥር 35 ጀምሮ እናነባዋለን። ሁላችሁም እዚህ ላይ እናወጣና በዚህ ክፍል ላይ ተመስርተን ዛሬ ይሄንን ቃል እንመለከታለን። ምን ይላል እዚህ ጋር 35 ላይ? በነገሩ ደግሞ የዮሐንስ ደቀ መዛሙርት ሁለቱ ቆመው ነበር። እነዚህ አሁን ምንድን ናቸው? ደቀ መዛሙርት ናቸው። So there were 2 disciples of John. They were standing. They're like a male men. ለኛ ተባብለው ሰዎች ናቸው። ነው ማለት ተራማ አንደኛ ነቢያት አይደሉም፣ ሐዋርያት አይደሉም፣ የእግዚአብሔር ሰው ምንላቸው አይደሉም። ግን ምንድን ናቸው? ይህንን ዮሐንስን ሲከተሉት ከነበሩት ሰዎች ውስጥ ሁለቱ the 2 people who were following John the Baptist, they were fishers by profession. አሳ አስጋሪዎች ናቸው። Okay? they were fishers. ከዛ በኋላ ይቀጥላል። ኢየሱስን ሲሄድ ተመልክቶ እነሆ የእግዚአብሔር በግ ብሎ ምናለ አሳያቸው። So John the Baptist, he showed these people, hey, look at him. ይሄ የእግዚአብሔር በግ ነው። And these people, they didn't have any idea about Christ, the Messiah. They were mere people. They don't have any idea about Christ,
ክራይስት የሚባለው ነገር ስለ ክራይስት ስለምን አይዲያ ያነበራቸው ሰዎች he told them ይሄ እግዚአብሔር በግ ነው ብሎ ሲነግራቸው ምን አሉ ይላል እዛ ላይ ኢየሱስም ሲሄድ ተመልክቶ እነዚህ ነው እግዚአብሔር በግ አለና ቀጥሎ ሚላና 37 ቁጥር ላይ ሁለቱም ደቀ መዛሙርት ሲናገር ሰምተው they heard John the Baptist was talking about Christ ሰምተው ይላል ኢየሱስን ብራዘር ተከተሉ they had one they had ምን ፈጠረባቸው ረሃብ ፈጠረባቸው በውስጣቸው okay they wanted to experience this person but they didn't know who this person is they didn't know that he is God who was walking as a human being on the earth they didn't know they didn't have any idea ምን ሐሳብ አልነበራቸው ሰማይና ምድር የፈጠረ በሙሴ ማለት ነው በመጽሐፍ ቅዱስ እግዚአብሔር ሰማይና ምድር ፈጠረ የሚለው እስራኤላውያን ከግብፅ እንዳወጣቸው የሚባለው እግዚአብሔር ያህዌ ያ እግዚአብሔር በምድር ላይ ስጋ ለብሶ እንደኛ ማለት ነው በምድር ላይ የተመላለሰ እንዳለ እንኳን They didn't know that Jesus, who was God, was walking in the human flesh. Good, Manoria, they heard and they wanted to experience, to meet face to face with Him. Encounter experience but these people, they are not scholars. They are not like Bible teachers. They are not priests. They don't know about the word of God. They just simply are like professionals, not professionals. ምን አለ ሲናገር ሰምተው ኢየሱስን ተከተሉትና ከዛ ቀጥሎ ይላል 38 ላይ ይላል ኢየሱስም ዘወር ብሎ ሲከተሉ ታይቶ ምን ትፈልጋላችሁ what do you need and Jesus he saw they were following him he was asking them what do you want what do you want ምን ትፈልጋላችሁ ምን ትፈልጋላችሁ Why are you following me? He asked them, why? What's the reason? What's the reason for you to follow him? But they have a reason. Yeah, they have a reason. ምን ነበራቸው? ምክንያታቸው ምንድን ነው? They want to experience and meet face to face with the person that they were following. Okay? They were following him to meet him face to face. ከዛ ያን ዘከተሎ ሚላል ምን ትፈልጋላችሁ ማለት ነው እነሱ ማለት እነሱ ረቢ ወይ ወዲት we want to come to you. We want to have we want to experience, we want to encounter Him. Where do you please show us? Where can we meet Him? Where can we find Him? So the use, right? So the use are here, yeah? You listening? See the question? Where do I find Christ? To touch Him, to encounter Him, to change my life. Okay? See, the things of this world, the things of the spiritual things is going to be meaningless unless and otherwise this person, Jesus Christ, touched you. Okay?
Okay? Unless in otherwise he touches you, you're not going to be changed by coming to this church. ስለዚህ ምንድን ያለ እነርሱ ረቢ ወይ ወዴት ትኖራለህ አሉት። ትርጓሜው መምህር ሆይ ማለት ነው። ሌላ ከዛ ቀጥሎ ምን ይላል? What does it say? It says, ምን አላቸው እሱ? What did he say to them? What did he say to them? What did Jesus say to those two people? You read the Bible here? Sorry. What does it say? Come and see. ኑና ማለት ነው። እዩ። ኑና ምን አድርጉ? እዩ። Come and see. The only way we can experience God is when we go to the place where He is. እርሱ በሚገኝበት ቦታ ስንሆን እግዚአብሔር ያን ጊዜ ለእኛ ይገኛል። ክብር ለጌታ ነው። ሰው የሚኖርበትን ማዩ ይልናል። በዚያም ቀን በእርሱ ዘንድ ምን አደረጉ ይላል? ዋሉ። they stayed with him. They stayed with him. They stayed with him. Not only they followed him, but they stayed with him. For how many hours? Yeah, the whole day. First, the meeting place where he lives. Second, they stayed with him. These people, they're clueless. clueless ናቸው። እነዚህ መዝሙር በቃ ዮሐንስ እንትና የሚከተሉ የነበሩ በጣም ተራ ሰዎች ናቸው። ይሰማል። But what was the result of staying, waiting on him? What was the result? What happened to these people? And Jesus, he says to you again, to everybody who is here, you want to get an encounter? Come to the place where I live and stay with me, and I will touch you. Amen. ከዛ በኋላ ወደታች ስናነብ ከ10 ሰዓት ያህል በሌላ ቀጥሎ ወደ 40 ላይ ስለሚለው ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ የሚባል ነበር ይላል። እንድርያስ is one of the people who followed him. ከዛ በኋላ ወደታች ስናነብ ይላል እንድርያስ ነበር። እርሱ አስቀድሞ የራሱ ወንድም ስምዖንን አገኘውና after he got the encounter ማንን አገኘው? ወንድሙን አገኘውና he told him መሲሁን አግኝተነዋል። ምኑን አግኝተነዋል? መሲሁን አግኝተነዋል። we found the Messiah, the Christ. How can he say that? The whole people of Israel, like Abraham, Moses, እነዚህ ሁሉ በመጽሐፍ ቅዱስ ላይ ተጠቅሰው የመጡ አባቶች በሙሉ they were expecting to see Messiah, but none of them they saw him. እንግዲህ በቤተ ክርስቲያን ውስጥ በቤተ መቅደስ ውስጥ በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ነበሩ። በጣም ብዙ ባይብል አዋቂዎች ነበሩ። ኢየሱስ ክርስቶስ ግን መሳያ ክራይስት መሆኑን የተገለጠው ለማርቆስ ለእንድርያስና ሌላኛው ደቀ መዝሙር። ምክንያቱም because they encountered God, they just saw him face to face.
because they experienced something which is very amazing experience when they stay with Christ. They experienced an amazing experience, an experience which cannot be comprehended. Okay? So they told him, hey, we found the Messiah, the Christ. Right? Then he had also that hunger to encounter what his brother encountered. And he came to see him. And he encountered him. Amen? His life was changed. ዛሬ የምታዩቸው እነዚህ የዮሐንስ ወንጌል፣ የጴጥሮስ ወንጌል፣ የማቴዎስ ወንጌል፣ የሉቃስ ወንጌል ብለው በመጽሐፍ ቅዱሳችን ላይ ትልልቅ ሰዎች ሆነው እንደ ሐዋርያት ሆነው የጻፉ ሰዎች እነማን ናቸው ብትሉ በጣም ተራ ሰዎች ናቸው። ነገር ግን ክርስቶስ ኢየሱስ የነካቸው ሰዎች ናቸው። እነዚህ ሰዎች ለምንድን ነው ሐዋርያት የሆኑት መሰላችሁ? because they are the first witnesses of encountering Christ in their life. They saw him face to face. They walked with him. ጨብጠውታል፣ ክርስቶስን ጨብጠውታል፣ ከእርሱም ጋር ኖረዋል፣ ከእርሱም ጋር ተከትለዋል። They are the only witnesses of that Messiah. That's why he put them where? As apostles. አይደለ? እስቲ ከነዚህ ከ12ቱም ባይብል ኮሌጅ ሄዶ የተመረቀ የትኛው ነው እሱ? እስቲ ያለ ምናልባት መጽሐፍ ቅዱስ ያነበበ ሰው which one of them has a PhD in theology? አይደለ? አሁን ያለችው ቤተክርስቲያን የኛ ሀበሻ ቸርች መሰረቱና ክራይቴሪያው ምንድነው? ፓስተር ለማድረግ ምን ያሉ PhD ያለው ይባላል በቴዎሎጂ። ሰዎች ግን PhD አልነበራቸው። ይሰማል ነው? But they hold the higher position in a church. They are what? የበጉ ሐዋርያት ተብለው the first witnesses ናቸው። ሐዋርያ ያደረጋቸው ነገር ምንድነው እሱ? ምክንያቱም they experienced Christ in their life and they saw him. ይሰማል? አሜን። ስለዚህ encounter, so Christianity is about encountering Christ in our life. ልድገመው። Christianity is about encountering Christ daily in our life. It's not a religion. There are a lot of religions in this world. But Christianity is not about religion. It's about the touch of Christ, daily touch of him in our life. Encountering face to face with him. አሜን። ምክንያቱም እግዚአብሔርን ያልተገናኘው ሰው ስለ እግዚአብሔር ምንም አይዲያ ሊኖረው አይችልም። ካልተገናኘን እግዚአብሔር we value what is like in our world በዓለማችን ላይ ያለው ነገር ነው ቫልዩ የምናደርገው። ኢየሱስ ጌታ ነው። አሜን። so አንዱን መንገድ አይተናል። መንገዱ ምንድነው አለ? እሱ ወዳለበት ምን ማድረግ? መቅረብ። ለእርሱ እንዲነካን ምን ያስፈልገናል? we need to have a thirsty hunger ያስፈልገናል። we need to have a hunger so that we have we experience him. እሱ እንዲነካን። ክብር ለጌታ ይሁን። ኢየሱስ ጌታ ነው። now the second thing, when a person who encountered God will have the spirit of wisdom and revelation in the knowledge of God. አንድ ነገር ልንገራችሁ። በጣም ብዙ ክርስቲያኖች ነበሩ በማን ዘመን? በጳውሎስ ዘመን አይደለ? ጳውሎስ የተቸገረው ምንድነው መሰላችሁ? ጳውሎስ የተቸገረው ነገር ምንድነው? በጣም ብዙ አማኞች አሉ። ግን እነዛ አማኞች ያገለግላቸው የነበራቸው አማኞች በሙሉ ግን
እግዚአብሔርን ኢንካውንተር ስላላደረጉት ምናቸው የልቦናቸው አይኖች ምን አልነበሩም አልበሩም ነበር። Now Paul, you know Paul, what happened to Paul when he encountered Christ? በመንገድ ላይ በሚሄድበት ጊዜ ክርስቶስ ከተገናኘው በኋላ አይደል Paul he was like okay he was a Bible teacher but like ጨካኝ የሆነ ሰው የሚያሳድድ አሳዳጅ የነበር ሰው ነው አይደል but what changed Paul from his harsh ways? What changed him? ምንድነው ቼንጅ ያደረገው? በደማስቆ መንገድ ኢየሱስ ምን ስላደረገው? ስለተገናኘው ነው። Because he faced Christ face to face and he encountered him. He was touched by the Spirit of God. Amen. Now, when he was touched, what happened to him? He acquired the spirit of wisdom and revelation. አይኑ ምን ሆነ? ተከፈተ። እስቲ አይኑ ተከፈተ ብሎ ይኸውላችሁ እለት ከእግዚአብሔር ጋር ኢንካውንተር ሲኖረን ሁለተኛው በህይወታችን ውስጥ የሚሆነው ነገር ምንድነው? እሱ የልቦናችን አይኖች ይበራሉ። የልቦናችን አይኖች ከበሩ አሜን። የልቦናችን አይኖች ከበሩ መንፈሳዊ አይናችን ከበራ እግዚአብሔር ለምን እንደጠራንና እንዴት መመላለስ እንዳለብን በደንብ ይገባናል። ይሰማነው? የልቦናችን አይኖች ከበሩ እግዚአብሔር በክርስቶስ ኢየሱስ በኩል ለኛ የገለጠውን የኛን መብት እናውቃለን። እንደ ድሮ አንሆን። ምክንያቱም መጽሐፍ ቅዱሳችን ላይ በኤፌሶን ላይ በምንሄድበት ጊዜ when we go to ኤፌሻንስ ላይ እናወጣለን። ምን ይላል እዚህ ጋር ሐዋርያው ጳውሎስ ምን ይላል? እዚህ ኤፌሶን ምዕራፍ 1 ቁጥር 15 ላይ so he was saying that he was really worried about them like the Christians because he was praying for them because they didn't encounter Christ in their life. Their spiritual eyes were blind. So ምን ይላል? 1:15 ላይ እሺ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ይላል። ቀጥል ወደ ላይ ሄድ። ኦኬ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። When I am always praying for you, I always pray you this prayer. I have one prayer. I am praying for you guys. Amen. Don't worry. Unless and otherwise our spiritual eyes are opened, we cannot weigh the things of God. But the things of God is going to be very light for us. It's going to be light. So ምን አለ እዚህ ጋር ስለ እናንተ ማሳሰብን ማልተወው ነገር አለ። ምንድነው እሱ ማልተወው አለ? ቀጥሎ ምን ይላል? ቀጥሎ ወደታች ስትሄድ ምን ይላል? የክብር አባት የጌታችን የኢየሱስ ክርስቶስ አምላክ ይልና እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። እኔ ስለ እናንተ የምጸልየው the only reason I am praying is የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ to know him well ምን እንዲሰጣችሁ ነው? የጥበብና የመገለጥ መንፈስ። ይሄ የቴዎሎጂ ዕውቀት አይደለም የሚለው። ቴዎሎጂ ዕውቀት ትምህርት ቤት አይደለም። ስለ ቴዎሎጂ አይደለም፣ ስለ መንፈሳዊ ሬቨሌሽን፣ መንፈሳዊ መገለጥ፣ ዊዝደም፣ ሰማያዊ ጥበብ እሱን እንዲሰጣችሁ ምን አደርጋለሁ? ለምናለሁ። I keep asking that the God of our Lord Jesus Christ, the glorious Father, may give you the spirit of wisdom and revelation so that you may know him better.
እሱ እንድታውቁት አሜን እንዲሰጣችሁ ለምናለሁ። ከዛ በኋላ ምን ይላል? እንዲያውም ያብራራዋል እዚህ ጋር ወዳጅ ሰይ ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሚሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሚሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ክብር ለጌታ ይሁን። አሜን። So encounter Christ and your spiritual eyes are going to be opened so that you can have the wisdom and knowledge of Christ to know him better. Otherwise, Christianity is going to be a religion. ግልጽ ነው። ድሮም ሪሊጅን ነበርና ለካን ሪሊጅን የመጣ ነው ሁላችንም እዚህ አብዛኛዎቻችን አይደለ የሆነ ምን ጠራው አለ አይደለ የመጣንበት አለ ግልጽ ነው። ስሙን ለመጣራት ሳይሆን የመጣንበት ሪሊጅን ከዛ ሪሊጅን ወደ ሌላ ሪሊጅን የመጣ ነው ማለት ነው። በጣም የእግዚአብሔር ነገር God's thing is like is very wide. God's thing is በጣም ብዙ ነገር ነው እግዚአብሔር when we have the wisdom and knowledge of God, the revelation, the wisdom and revelation በህይወታችን ውስጥ ሲመጣ የእግዚአብሔር ነገር በቃ ያስደነግጠናል፣ እንደነግጣለን። ይሄ ነው ወይ እስክንል ድረስ የእግዚአብሔር መንግስት ይገባናል። ስለዚህ አንዱ ኢንካውንተር የሚያስፈልገው ሁለተኛ የሚያስፈልገው ምንድነው? እሱ a person who encounter God will have the revelation and the wisdom of God in his life. ሶስተኛ encounter with God is going to change. A person who encountered God will change his lifestyle and will come into the right understandings of the blessings of God. ግልጽ ነው። ምሳሌ ማን እንመለከታለን? ያዕቆብ እንመለከታለን። ስለ ያዕቆብ የሰማችሁ ሰዎች አላችሁ? ስለ ያዕቆብ ታውቃላችሁ? ስለ ያዕቆብ የሚያውቅ ማን ነው? እሺ ያዕቆብ ስንት ጊዜ እግዚአብሔር ተገለጠለት? ስንት ተገለጠለት? መጽሐፍ ቅዱሳችን ላይ አይደለ? 2 ጊዜ። ሁለት ጊዜ ሲገለጥለት ያዕቆብ ሁላችንም እንደምናውቀው ጄኮብ he was like በጣም አስቸጋሪ ሰው ነበር አይደለ? አታላይ። So Jacob he had a chance to see God twice in his life. The first place where his meetings with God was, the first one was in Bethel. But Genesis 28 in Bethel, he met with God the first time. What was the second time? Second time, what is the place that he met with God? Peniel, yeah? He met in Peniel with God again. In Genesis 32, 28. So when you say I'm like Bethel, I'm like meaning in Hebrew, what does it mean? It's the house of God. It's the house of God. Okay? So he was in the house of God. First time that he was in Bethel, he was in the house of God. But second time, when he came to Peniel, Peniel means something like in Hebrew, you know what it means? Peniel means the face of God. The first time he was when he met God, he didn't see his face. He didn't encounter him. ግልጽ ነው። እግዚአብሔርን አግኝቶታል እኮ ግን in the house of God ነበረ። የእግዚአብሔር መላእክት ነበሩበት። ነገር ግን he was not able to encounter God face to face because
his own priorities in his life. His priorities in his life was to get a blessing and to be rich, a rich guy. He wanted to surpass his brother Esau. Yeah. And he wanted to be like a millionaire. ዛሬ አንዳንዶቻችን ሚሊዮነር ነው ምን ነው እንላለን። ሚሊዮነር ልጆች ብዙ ባሪያዎች ነበሩት ይላል መጽሐፍ ቅዱስ ላይ። All right? Now, a time came to show off like to his brother. Okay? Now okay? But he realized that this is useless. Okay? And you know what he did? Okay. በሙሉ ከብቶቹን በሙሉ ወዴት አደረጋቸው? አሻገራቸው። ከብቶቹን ወሰደ፣ ባሪያዎቹን ሄደ። ይሄንን ለኤሳው ስጡት፣ ስጦታ የወንድም ስጦታ ነው ብላችሁ ስጡት እና ሁሉንም ካሻገረ በኋላ ግን እሱ ምን አደረገ ይላል? ወደ ኋላ ቀረ ይላል። Why? He was seeking God. He wanted to encounter God. He wanted to see his face now. He has that hunger. Okay? And God honors some like your hunger in seeking him to touch you. እናንተ እኛ እሱ እንዲነካን ልባችን በሀንገር ከተሞላ እግዚአብሔር እኛን ይነካናል። ስለዚህ ምን አደረገ? ላኳልና ተመልሶ በዴል የሚባል ቦታ ላይ ፌስ ቱ ፌስ አገኘዋለሁ እግዚአብሔርን። I want to meet him አለ። And then you know what he said? እግዚአብሔርን አገኘው ፌስ ቱ ፌስ። ምንድን ነው ያለው እግዚአብሔርን? The first time that he found him ምንድን ነው ያለው? እግዚአብሔር ካልባረከኝ አለቀ። እንዴ አልተባረከም እንዴ? የይስሐቅን በረከት ወስዷል አይደል? ግን ነው አለ። ያኛው አይደለም የኔ በረከት አለ። አሜን። ተባርኳል እኮ ግን ያ የተባረከበት መንገድ ግን ግልጽ ነው። it was a wrong way, a wrong motive። ግልጽ ነው። ከዛ ምን አለ? ካልባረከኝ አለቀም። I'm not going to በቃ አለቀ። ንካኝ፣ በቃ መነካት ፈልጋለሁ። እስከምን ድረስ ነው እሱ ለመነካት የፈለገው? ከእግዚአብሔር ጋር እስኪታገል ድረስ። ሲታገል አደረ ካልነካኸኝ ብሎ። አሁን እንደዛ እንላለን እንደኛ ትላላችሁ? ይሰማል ነው። ካልነካኸኝ በቃ እኔ ከዚህ አልነቃነቅም ማለት። ከዛ በኋላ እግዚአብሔር ጋር ታግሎ መጨረሻ ላይ ከትግሉ የተነሳ የጭኖች ሉዳ ምን ሆነ ይላል? ቆሰለ ይላል። ልክ እግዚአብሔር ሲያገኘው በቃ አው ሲነካ ወዲያውኑ ማርገ በቃ ካሁን በኋላ አንተ በቃ ተነክተሃል አለው። አሜን። ስምህ ካሁን በኋላ ምን አይሆንም? ያዕቆብ የሚባል ነገር አይሆንም። ስምህ ይለወጣል። ስምህ ማን ይባላል አለው? እስራኤል። Now your life is changed. You're changed now because you saw God face to face. Amen. Because he saw him face to face, now you're changed. You're Israel. So his lifestyle was changed. Amen. So when you encounter God, your lifestyle is going to be changed. You will start honoring God in your life. He is going to be number one priority. Stay amen. ኢየሱስ ጌታ ነው። አሜን። ሃሌሉያ praise the Lord። አራተኛ እና ሁለት ይቀሩናል። ሁለቱንም ባጭሩ እናገርና ጨርሳለሁኝ። when we encounter God ሌላው ምንድነው? a person who encountered God will value the things of God, will value more the things of God than the things of the world. አሜን አትሉም? እስቲ አሜን በሉ። ያ አንድ ጊዜ ፍሬድሪክ ኬይ ፕራይስ የሚባሉ ሰውዬ ሲሰብኩ ምን አሉ መሰላችሁ? አንድ ሰው መጣና ጸልዩልኝ አላሉ።
ከዛ ጸልዩልኝ ምንድነው ስል ቤት መግዛት ፈልጋለሁ እና ጸልዩልኝ አለ። ከዛ በኋላ ጸለይንለት፣ የእምነት ጸሎት ጸለይንለት። ጌታም ረዳውና በስንተኛው ነው በሶስተኛው ሳምንት ቤት ገዛሉ። ኦኬ በጣም በቃ ሁሌ ነው ቸርች ሁሌ ይመጣል። ከዛ ልክ ቤቱን በገዛ በአንደኛው ሳምንት ቸርች ቢያዩት የለም ሰውየው። ግልጽ ነው። ደወሉለት። የት ነህ ሲሉ አይ የገዛውት ቤት ማው በቃ ብዙ ማው ማድረጋቸው ነገሮች ስላሉ በዛ ምክንያት ነው እሁድ ያልመጣሁት አላቸው። ግልጽ ነው። አሁን ለሱ for him mowing like his house is more important for him than the house of God. Yeah? ይሰማን ነው። The things of this world has a lot of weight on him than the things of God. ዛሬ ሰዎች ቤተክርስቲያን የጸሎት ፕሮግራም አዳር አዘጋጅተናል ቢባል አዳር ፕሮግራም ላይ የሚመጣ ሰው በጣም ጥቂት ሰው ነው፣ አታገኙም። እንደ ነገሩ ቢሆን ጌታ እንዳለው እንዴ በአባቴ ቤት እኮ ይሄ በአባቴ ቤት መሆን ይገባኛል አላቸው አይደል? ሲፈልጉት ጠፋባቸው። የት ሄዶ ነው ብሎ እነሱ ሌላ ቦታ ሄደ። ግን እንዴ እዚህ መኖሬን እንዴት አታውቁም? በጸሎት ቤት አባቴ ቤት እኮ ነው። ለምን አስለፋችሁ? አንድ ቀን መንገድ አስኬዳችሁ። you should have find me where I should be found. I should be found in his house. ግልጽ ነው። ስለዚህ when you encounter God, the things of this world is going to be meaningless for you, and you will weigh on what God has for you instead of like your belongings. So we will understand in our life that He is in control all our life. Amen. Still amen. He is going to be in control. Someone, listen on. Sinaka. Minute ነገር ባይኖር ድስት ባይኖር የሚኖርበት ቤት ባይኖር ደሞዝ ነው። እዚህ ምድር ላይ እንድንኖር ያስፈልጋል የሚባሉት ቤዚክ ነገሮች እንኳን ባይኖሩ እግዚአብሔር ከለካ አሜን ከነዚህ ሁሉ ነገሮች በላይ የታመነ እንደሆነ ልንቆጥረው እንችላለን። አሜን። በዚህ ምድር ላይ ሰዎች ተስፋቸው ምንድን ነው መሰለኝ? ወይ ባል ስላላቸው፣ ወይ ሚስት ስላላቸው፣ ወይ ልጆች ስላሏቸው፣ ወይ ገንዘብ አካውንታቸው ላይ ስላለ የሚመኩ ሰዎች በጣም ብዙዎች ናቸው። ብዙ ትንቅል ያለው ግን አንድ ሰው እግዚአብሔር ሲለማው የሚገርማቸው ነገር ሚስት ይኑረው፣ ባል ይኑረው፣ ሲንግል ማም ይኑረው፣ ሲንግል ዳድም ይሁን ዊዶውም ይሁን ገንዘብ ይኑረው ገንዘብ ባይኖረው አንድ ሰው በእግዚአብሔር ሲነካ የሚገርማቸው ነገር እነዚህ ነገሮች አያስጨንቁም። ከእነዚህ ነገሮች ይልቅ ከእነዚህ ሁሉ በላይ የሆነው እግዚአብሔር ታሞ በደስታ አሜን አሜን። ለዚህ ምሳሌ ማን ነው? ሐባክuk ላይ ይላል ወይም ደግሞ ማቆ በጣም በብዙ ነገሮች የሚጨነቅ ሰው ነበር። ነቢይ he was a prophet. He was worried about what's going on like in his country. He was concerned about his country. ብዙ ሰዎች በቃ ከንሰርን ሆነው ብዙ ክርስቲያኖች ታያቸዋላችሁ ዩቲዩብ ውስጥ ብዙ ማይሆን ነገር ውስጥ ይገቡ because ምን ነው ስለ አገር ስለ ሀገራችን ከንሰርን ሆነ ድምፅ ማሰማት አለብን። የጌታ ልጅ ስለ ሀገርና ስለዛ እኛ ይሄ ስለማን እና አገራችን እንዲህ ሲሆን እየተደረገ
ስለ መሪያችን ሲንጸልይ፣ ስለ መሪዎቻችን ሲንጸልይ ብዙ ሰዎች ያልተለቁ ሰዎች ናቸው የምታቸው እዚህ ጋር ያልታቸው የእግዚአብሔር ፌስ ከእግዚአብሔር ፌስ የላቁ ሰዎች ናቸው። የት እንዳለ የእግዚአብሔር ፊት አንድ የሆነ አማርኛ የት ከማን ጓደኛ ነው እና ብቻ ይሆን ረስ የሚሆንበት ቦታ ማለታችን ይሄ ዩቲዩብ ከማን ጋር እንደምንነጋገር የት እንደምንሆን ራሱ 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 ያገርምታል። ዕንባቆም ታያችሁት? ዕንባቆም ላይ አውጣው እነሱ ነው መንጨርስ ዕንባቆም ይሃለች ኢሹ ነበር። ዕንባቆም አውጣው ዕንባቆም ራፋ ነቢዩ ዕንባቆም ያየው ሸክም ይሄ ወይና አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ነቢዩ የጀመረው በጩኸት ነው የጀመረው። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ ጮኻለሁ፣ አንተ አታድንም። ምን ሆነሃል? ሀገራችን እስራኤል ተወረረች። ሶርያኖች እየመጡ ይኸው እንትናችንን ገብሳችን ሰው የገደሉ ሸክማችን እየወሰዱ እህላችን ወስደው ከብቶቻችንን በጎቻችን ሁሉ ወሰዱ። እስከ መቼ ነው ማታዩ? ለምን ነው እሱ ማታለ ነው ይሄ ነገር እግዚአብሔር አስቆጣው። ይዘማ አስቆጣው ተቆጣ። ምን ይላል? አቤቱ እሱ ማሰብ ሰዎች እግዚአብሔር ይመስል ችግር አለ። ይሄን ምትል ከሆነ ችግር አለ። There's a problem. There's a problem with you. Why do you say that? Why do you say that he doesn't hear me? ያማንተዳች ክርስቲያን ማን መሆን የምታክበው ነገር You are a prophet, but you don't know me. እንዲህ ፊት ለፊት አግኝተኝ እኔን አላወቅም ስለማታውቀኝ ነው በምታወራው አታድርጉ። እግዚአብሔር የመለሰለት መልስ ነው። ማነው ነው? እግዚአብሔር እንዲያውም መጣና እንዲያውም ማለት ሶርያኖች መጡና እንዳለ ያለህን እንዲያውም የነበረህን አለኝ የምትለው ተገሱባል ግልጽ ነው። ከዛ ሲሰማ ከማለት ለመሆኑ ማን እሱ አልገባኝ። ስለዚህ ችግሩ ይጋስታል። በጣም ወደ ታች ስታደርጉት ወደ ታች ወደ ቁጥር ስንት ላይ ቁጥር 6 ላይ መሰለኝ ተመሳሳ ወደ መጠበቂያዬ ምን አደርጋለሁ? ወደ መጠበቂያዬ ሄጄ ቆማለሁ፣ የሚናገረኝንም እሰማለሁ። አሜን። ይሰማለሁ ብላ ወደ መጠበቂያዬ እነሆ የእነርሱ ያልሆኑ መኖሪያ እንደዚህ ያለ እነሱ አስተሳምሃለሁ። እነዚህ ሌሎች ማስተሳምሃለሁ እነሱ እነዚህ ሲለው መጨረሻ ላይ ወደታች ስንሄድ እዛ ታወጣዋለህ። ወደ መጠበቂያ ቆማለሁ። ሰዓት ውስጥ ሄደ ምን ይላል? ወደታች እየወረድን ስንሄድ መጨረሻ ላይ ዕንባቆም ምን አለ?
እነሱ የሚያስፈሩና የሚያስደግጡ ምናምን ክብራቸው በራሳቸው ምናምን ያሉ ሲያወራ ተመልከት መጨረሻ ላይ ይሄን ካለ በኋላ ማወቅ ያለው ነገር ምንድን ነው? እሱ ያደርግላቸዋል። ሁላችንም ማወቅ እናወጣና ይሄን አለ እንጨርሳለን። ከዛ ቁጥር 14 እስከ 16 ቴም ዳግመኛ ማጉረምረም ጀመረ። ከዛ ምዕራፍ 2 ላይ ይመጣል። ምዕራፍ 2 ላይ ስትመጣ ከዛ ልክ ምዕራፍ 2 ላይ ምን አለ? በመጠበቂያዬ ላይ እቆማለሁ፣ በአምባ ላይ እወጣለሁ፣ የሚናገረኝንም ስለ ክርክር የምመልሰውን አውቅ ዘንድ ምን አደርጋለሁ? እመለከታለሁ። አሁን ፈለገ የእግዚአብሔርን ፊት የእግዚአብሔርን መመልከት። ከዛ በኋላ የሚገርማችሁ ነገር ልክ እግዚአብሔር ፊት ለፊት ሲያገኘው ምን ብሎ መለሰለት? እዛ ላይ እግዚአብሔር መለሰለት እንዲህ ያለ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላቱም ላይ ግለጠው አለውና ልክ መጨረሻ ላይ ስንመለከት እዛ ምዕራፍ 3 ላይ ስንመጣ መጨረሻው ላይ 3:16 ላይ ሄደ። 3:16 ላይ ልክ ያጎረረበት እግዚአብሔር ልክ ጌታ ከለከው በኋላ when he encountered God in his life and he started to pray this prayer ይህን ጸሎት መጸለይ ጀመረ። ምን አለ? እኔ ሰምቻለሁ፣ ልቤ እንደነገጠብኝ ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ። what does this mean? This is an experience, an encounter with God. ስለዚህ ባቆም ማንን አይቷል ማለት ነው? እግዚአብሔርን አይቷል ማለት ነው። የእግዚአብሔር ክብር ላይ አይቷል ማለት ነው። ምኑ ማለት ተንቀጥቅጧል። ከዛ ወደ አባቶችን በስፍራ የሆነ የተናወጥ የሚያስጨንቁ ህዝብ እስክመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ አለ። ግልጽ ነው። ከአሁን በኋላ አፌን አላነሳም፣ እኔ እንዲሆነ ብዬ አላነሳም። አሁን እሱ አግኝቶኛል። ሲያገኘኝ ግን አንድ ነገር ነግሮኝ ነው ያለፈው። አሜን። በምንም አይነት መንገድ በህይወቴ ውስጥ የሚሆነው ነገር ሁሉ በአንዳች ነገር እንዳልጨነቅ that he is in control of everything እንደሆነ በዚህ ውስጥ አሳምነው። አሜን። ስለዚህ ምን አለ እዚህ ጋር ከዛ በኋላ ከታች ስንመጣ ወደ ታች ስንሄድ ከዛ ሚላል ምንም እንኳን ከዛ ምን አለ? በለስ ባታፈራ ድሮ በለስ አላፈራችም ነው በለስ ባታፈራ ወይም ሀረግ ፍሬ ባይገኝ ወይ ራስታ ቢጎድል እርሾች በምን በጎች ላሞች በጋጥ ውስጥ ባይገኙ እነዚህ ሁሉ ባይሆን ከዛ ከታች ሚላል እኔ ግን በእግዚአብሔር ደስ ይለኛል። ሚስት ቢኖረኝ ባል ባይኖረኝ ሲንግል አልም ዊዶም ነው ገንዘብ ባንክ ላይ አይኖረኝ ቤት አይኖረኝ ምን ባይኖረኝ እኔ ግን አሁን አንድ ነገር ተረድቻለሁ። እስቲ አሜን። ኢየሱስ ጌታ ነው። አንድ ነገር አንደርስታንድ አድርጌያለሁ። ምንድን ነው እሱ? እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴትን የሰው ቤት ነው ምንም ነገር ሳይሆን ደስ ስሜት አለን ህዝቦ ከዛ ከታች በኋላ ሚላል አደርጋለሁ ካለ በኋላ መጨረሻ ላይ ሚላል ጌታ እግዚአብሔር ምን ነው? ኃይሌ። አሜን። ምን ነው? ጌታ እግዚአብሔር ኃይሌ ነው። ከዛስ እግሮችን እንደዋላ እግሮች ያደርገኛል፣ በከፍታዎችም ላይ ያስኬዳል። ከፍ ይላል። ምን ነገር ግብረት ባለበት ገንዘብ ባለበት አንድ ነገር ተረድቻለሁ። because he touched me, because I encountered with him, I understood that he is going to በቃ እኔ በከፍታዎች ላይ እንደሚያራምድ አየሁ። አይኖች ተገለጡ። የሚያድን ነገር ዝግል ላይ የለም ወገኖች። ይሄ እዛ ባንክ ሰዎች ውስጥ ያለው ገንዘብ አይደላቸው። አለን የምትሉት
ቤት ድርታ ወርቃችሁ ወርቅ ይህ በእግዚአብሔር አይን ሲታይ የሚጠቅመው ነገር ግን እግዚአብሔር ተረድቶ የእግዚአብሔር ኃይል ማወቅ የማን ኃይል ማወቅ የእግዚአብሔር ኃይል ማወቅ። ይሄ ደግሞ ይሆናችሁ ሌሊት ከእግዚአብሔር ጋር ኢንካውንተር ከሌለ ኢንካውንተር አስለ እግዚአብሔርን ኢንካውንተር ማለት እግዚአብሔር ካልመልካም በምን አይነት መንገድ የእግዚአብሔር ሀሳብ ይገባል። ዛሬ አብዛኛው ሰው ወደ ኃይል አገልግሎት ብዙም ሰው ድራይቭ የሚያደርገው ነገር ምንድን ነው? የጎደለ ነገር ችግር ነው። አብዛኛው ሰው ከዚ ይሰማል። እግዚአብሔር በነቢያት ሊናገራችሁ ይችላል። እኔ ማለት እግዚአብሔር ይናገር አሁን እንግዲህ ልናገር ይችላል፣ መገለጡ ልናገር ይችላል። ያው ኢየሱስ ጌታ ነው፣ ክብር ለጌታ ነው። ግን እኛ ሁሉ ጊዜ በከፍታ ላይ የሚያቆመን ግን ምን መሰለህ? የነቢያቶቹ ትንቢት አለ። እግዚአብሔር ብቻ ሊነካ መሰለኝ። አሜን። እሱ ሲነካ ያን ጊዜ የሚያስጨንቀንና ሁሉ ጊዜ ዲፕሬስ ያደርገን ነገር ቤታችን ውስጥ ዲፕሬስ ያደርገን። አሜን። ህይወታችን በደስታ ይሆናል። አሜን። እንደዛ አትካሉ። ምክንያቱም ዘማሪው እኮ ዘምራለች። ምንድን ነው ያለችው? በባዶ ሜዳ ምንም ሳይኖረኝ በአምላኬ ብቻ ደስ ደስ አለኝ። ባህር መክፈሉ ስላስለመደኝ አምነዋለሁኝ ምንም አይቸግረኝ። እኔ ግን አንተን አምናለሁ፣ እኔ ግን አንተን አምናለሁ፣ እኔ ግን አንተን አምናለሁ፣ እኔ ግን አንተን አምናለሁ። በጣም ፕሮፌቲክ የሆነ ዘ ምንም ባይሆነኝ በአምላኬ ብቻ ደስ ደስ አለኝ። ባህር መክፈሉ አስለመደኝ ምንም ሳይኖረኝ ባህር መክፈል ሰው የእግዚአብሔር ኃይል የተረዳ ሰው የተነካ ሰው ድሮ የእሷን መዝሙር ዘምሮ ነበር። ሞቷል ብዬ አመድ ሳለብሰው ለካ አምላኬ ከሞት በላይ ነው፣ ለካ አምላኬ ከሞት በላይ ነው። አምላኬ ሆይ አመልክሃለሁ፣ ይሄው ቆሞ ይሄዳል የተባለው ይህ መዝሙር ነው። ይሄ መነካቱ ስንነካ ብቻ ነው። የእግዚአብሔር ቃል ስትነካ ብቻ ነው። ለዚህ